ባመንሹ ሰው መጎዳት በጣም ያማል። የኔው ልጅ እኔ እናትሽ ባመንኳቸው ሰዎች እንደተካድኩ ታውቂያለሽ። አስተውይ፣ ትልቁ ህመም ያለው ቀስቶች ሲወጉን አይደለም ለመንቀል ስንሞክር እንጂ። ብዙ ጊዜ ባወቅናቸው ባመናቸው ሰዎች ነው የምንካደው። ትልቅ ህመም እኮ ነው። አንድን ሰው ያለምንም ጥርጣሬ ስታምኚው ከሁለት አንዱ ታገኛለሽ። የእድሜ ልክ ጓደኛ ወይም የእድሜ ልክ ትምህርትን። ማንን ደግመሽ ማስገባት እንዳለብሽ በደንብ ወቂ። ምን ይባላል መሰለሽ፣ ሳሩን ደጋግሞ ቢደበድቡት የተደበቁ እባቦች ደንግጠው ይወጣሉ ይባላል። አንዳንድ ሰውም ተቀየሩ ብለሽ ስታስቢ መርዛማነታቸው ብሶባቸው ታገኘዋለሽ። እባብ ምንም 10 ጊዜ ቆዳው ቢቀያየር እባብ ያው እባብ ነው። ይውድ የኋለኛው ጉዳት ከፊተኛው ይበልጣል። እንደነዚህ አይነት ሰዎችን ደግሞ በህይወትሽ ደግመሽ ላለማስገባት ሞክሪ። ጥለውሽ በሚሄዱ ሰዎች አትዘኝባቸው፣ እዘኝላቸው እንጂ። ምክንያቱም ሳያውቁሽ ያወቁሽ መስሏቸው ይሄዱና አንቺን መተካት የሚችል ሰው ሲያጡ በተልካሻ ምክንያት ሊቀርቡሽ ይሞክራሉ። ግን ትናንት ዛሬ አይደለም እርሻቸው። አንዳንድ ሰዎች በእጃቸው ስንሆን እንደ መዳብ ይቆጥሩናል። ወይ ከነሱ ካራቅን የኛ ጥቅም አይገባቸውም። ልብ በይ፣ በአንድ ምክንያት የወደደሽ ሰው በአንድ ምክንያት ይጠላሻል። ያለ ምክንያት የወደደሽ ግን ሁልጊዜም ሲወድሽ ይኖራል። የምትኖሪው ደግሞ ሰዎች እንዲወዱሽ ከሆነ የጠሉሽ ቀን ደግሞ ያበቃልሻል። የኔ ልጅ ጥንቃቄ አድርጊ። እንኳን ህይወት ላይ ወረቀት ላይም ራሱ ሁለተኛ ስህተት አያምርም። በማስተዋል ኑሪልኝ የኔ ልጅ። ፈጥነሽ ሰውን አትመኙ። ጨው ራሱ መጀመሪያ እኮ ሲታይ ስኳር ነው የሚመስለን። መልካም ሰዎችም እንደ ጨረቃ ናቸው። ዙሪያሽ ሲጨልም ብርሃን ይሆናሉ። መልካም ሰው ሁኚልኝ። የምታጩ ሰው አይኖርም የሚያጣሽ እንጂ። የኔ እናት ታማኝ ወዳጁን ይስጥሽ። አስተውይ። መጨረሻዎቻቸውን ብናውቅ ኖሮ የማንጀምራቸው ብዙ ወዳጆች ነበሩ። ውዷዬ፣ አሻሩ 2 አይቆላ።